የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 30 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ታህሳስ 30 ቀን 2194 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ኢኮኖሚውን አስመልክቶ የቀረበ የዜና ትችት እናሰማለን። ከዚያም ትግላችን ቁጥር 9ና 10 አሰምተን በመጨረሻም ከማህደራችን ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በየትኛውም አቅጣጫ የሚሰጠኝን ግዳጅ በድል ለመፈጸም ዝግጅቴን አጠናቅቄያለሁ ስትል ሻለቃ 2 አስታወቀች። የቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር 2ኛ ሻለቃ የተሰጣትን ድርጅታዊ ተልዕኮ ተወዛውን በፍጥነት በማከናወን ከተለያዩ ቀጠናዎች የተወጣጡትን ሰራዊቶቻቸውን በማሰለፍ ዝግጅት ማጠናቀቁን አመራሮቹ አሳውቀዋል። ሻለቃ 2 አመራሮች እንደ ተርብ የሚናደፉበት ሰራዊታቸውን ሰብስበው የስነ ልቦና ገንቢ ሐሳብን፣ የፖለቲካ ትምህርቶችና የትግል የሚያራምዱ ምክሮችን በስብሰባው ጠቅሰው አወያይተዋል። አባላቶቹ የሚመሮቻቸውን ትምህርትና ምክር በመቀበል ፍጹም ደስተኛ መሆናቸውንና የማንደመሰው ጥላት የማንፈጸመው ድል የለም ሲሉ በውይይቱ አስተያየታቸውን ገልጸዋል። በቁጥር 7 የፋሽስቱ ብልጽግና አገዛዝ መከላከያ ኃይል አባላቶች ባለሽርጡ ክፍለ ጦርን ተቀላቀሉ። የብልጽግናው ጨቋኝ አገዛዝ የሰራዊቱን 11ኛ እዝ 104ኛ 33ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑ 7 አባሎች ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ተቀላቅለዋል። የክፍለ ጦር አመራሮችም አቀባበል ያደረጉላቸው ሲሆን ፋሽስቱን አገዛዝ ብልጽግና አውደ ውጊያ ጨምሮ በብዙ የጦር ግንባሮች የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረስ ተግባር ደግሞ አመርቂ ውጤት እየተመዘገበበት ይገኛል። የፋሽስቱ አገዛዝ ብልጽግና አውደ ውጊያን ጨምሮ በብዙ የጦር ግንባሮች የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ እንደሚቀጥል ተገለጸ። ሰራዊቱን የማፈራረሱ ተግባር ደግሞ አመርቂ ውጤት እየተመዘገበበት ስለሆነ ከዛሬ ዕለት ጀምሮ በየትኛውም አቅጣጫ ኃይሉን በተለያየ መንገድ በመናድ በማስከዳት በመማረክና በመደምሰስ አጠናክረን እንቀጥላለን ብለዋል። በደብረ ማርቆስ ከተማ በተደረገው የቦምብ ጥቃት 7 ሚሊሻና አድማ ብተና ሲገደሉ 9 አረመኔው ኃይል 206ኛ ኮርን ተቀላቀሉ። ከሌሊቱ 8:45 በደብረ ማርቆስ ከተማ ከጎተራ ወደ ወንቃ ሚሊሻ አድማ ብተና ጭኖ ሲንቀሳቀስ በነበረ ኦባማ መኪና ላይ በተፈጸመ ቦምብ ጥቃት 7 አድማ ብተናና ሚሊሻዎች ሲገደሉ 9 የሚሆኑት ደግሞ ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል። በሶስት ተከታታይ ጊዜ በቀን በምሽትና በሌሊት ሰዓትን በተለየ ሁኔታ ተከታትሎ በቦምብ ያጋየው 15 የሚደርሱትን በመግደል 14 የሚሆኑትን ከባድ ቁስለኛ ማድረግ ችሏል። በደብረ ማርቆስ ማለ ከተማ ጀብድ እየፈጸመ የአረመኔውን ኃይል ጭንቅ ውስጥ ከቶታልም ብለዋል። ይህ በእንዲህ እንዳለ የአረመኔው ሰራዊት በማደን አስደናቂ ጀብድ እየፈጸመ የሚገኘው ኮሩ በተመሳሳይ በሰው ማስከዳት የጥላትን ኃይል እያፈራረሰው ሲገኝ በ24 ሰዓታት ውስጥም 9 የጥላት ኃይል ስቦ ማስከዳት ተችሏል። 4 የሚሊሻ አባላትና 74ኛ ክፍለ ጦር ጎንቻ ሰነሲ ወረዳ ተቀላቀሉ። 4 ክላሽ 10 ካዝና ከነተተኳሹ 4 የደረሰ ትጥቅ በመያዝ በዛሬው ዕለት ፋኖን መቀላቀላቸው ታውቋል። አንደኛ ክንዳባው ጌትነት ሙሉና ሙጨ በላቸው ታዲ ደግ ስርዓቱ በአማራ ላይ እየፈጸመ ያለው ግፍ ውስጥ ላይ ሆነን ማየት ስላልቻለን ቀሪ ጊዜያችን የአማራ ሕዝብ ለመካስ ተዘጋጅተናል ብለዋል። በአመራሮችም ደማቅ አቀባበል ተደርጎላቸዋል። 7 የፋሽስቱ ብልጽግና አገዛዝ መከላከያ ኃይል ባለሽርጡ ክፍለ ጦርን ተቀላቅለዋል። በዛሬው ዕለት
ፋሽስቱ አገዛዝ ብልጽግና ወደ ውጊያን ጨምሮ በብዙ የጦር ግንባሮች የማፍረሱ ስራ ተጠናክሮ የቀጠለ ሲሆን በአራቱም እዞች በአራቱም ክፍላተ ሀገራት በተለያየ መንገድ የብልጽግና ስልጣን እናራዝማለን ብለው የገቡ ቅጥረኞች ሳይሆንላቸው ቀርቶ ገብቷቸውም ሳይገባቸውም ወደ ፋኖ መመለሳቸው በጥንካሬ የሚታይ ነው። ተጠናክሮ መቀጠል እንዳለበትም መሪዎች ተጠቁመዋል። የአስር አለቃ የማጥናፉ ሻለቃ ከወራት በፊት ከትምህርት ባለድርሻ አካላት ጋር ሰፊ የሆነ ውይይት በማድረግ አገልግሎት እንዲጀመር አድርጋቸው የነበሩ ሲሆን በፋግታ ለቆማ ወረዳ ውስጥ የሚገኙ የህዝብ ትምህርት ቤቶች ፋሽስቱ አብይ አህመድ ባሰማራቸው ጸረ አማራ ወታደሮች ከመዘረፋቸው በተጨማሪ ድጋሜ ለመማር ማስተማር ሂደት አገልግሎት እንዳይሰጡ ተደርገው እየወደሙ ይገኛል። ይህ አሸባሪ ጸረ አማራ ጥርቅም ከባህር ዳር እስከ ቻግኒ ካስቀመጠው ተምች ሰራዊት መካከል 5 ሬጅመንት በማሰባሰብ ከ99ኛ ክፍለ ጦር አቀናጅቶ 107 ቢኤም ዙ 23 ሞርተር ዲሽቃና ሌሎች ከባድ የቡድን መሳሪያዎችን አስታጥቆ በዘረፋ የሚገኘውን ንብረት ለመጫኛነት የሚያገለግሉ 39 በላይ የደረቅ ጭነት ማጓጓዣ መኪኖችን በማስከተል ወደ ፋግታ ለቆማ ወረዳ ያስተማረው ወራሪ ጸረ አማራ ኃይል በህዝብ መገልገያ ተቋማትና በግለሰቦች ሀብት ንብረት ላይ ከፍ ያለ ዘረፋና ውድመት አካሂዷል። ይህ ወንጀል እየፈጸመ ከመሆኑም በተጨማሪ በአካባቢው የሚገኙ ከጭፍጨፋ የሚተርፉ ወገኖቻችንን በተለይ ወጣቶችን ስብሰቦ ለመያዝ እኩይ ተግባራት ሊጠቀምባቸው ማሰቡንም ከውስጥ በወጣ ምንጭ ማረጋገጥ ተችሏል። የዕለቱ ዜናም በዚያ በቃ። ኢኮኖሚውን አስመልክቶ የቀረበ የዜና ትችት ከፋኖ መስፍን ታደሰ። በስንቅ ፈጅ አቡሾች የምትመራ አገር በኢትዮጵያ ታሪክ እንደ ብልጥግና ስንቅ ፈጅ ኃይል የለም። ከሚያመርተው በላይ የሚበላ ጥርስ እንጂ እጅ የሌለው በላተኛ ኃይል ነው። ብልጭልጭ ወዳጁ በላተኛው ኃይል በጦርነት አዙሪት የደቀቀውን የአገሪቱን ኢኮኖሚ ከማንሰራራት ማባባስ መርጧል። ለነገሩ የካፒታል በጀታችንን አጥፈን ጦርነት ላይ እናውለዋለን ከሚል እብድ መሪ ይህ የሚጠበቅ ነው። የ2017 ዓመተ ምህረት የኢትዮጵያ ዓመታዊ በጀት 971 ቢሊዮን ብር በሚል የአብይ አህመድ የግል ንብረት በሆነው ሚኒስትሮች ምክር ቤት በጨበጣ ጸድቋል። እውነታው እንደ 2017 የበጀት ዓመት የበጀት ጉድለት ገጥሞ አያውቅም። 1/3ኛው በጀት ጉድለት ያለበት ገና በብድርና በልመና የሚሞላ ነው። ቀሪውም ቢሆን በጦርነቱ ምክንያት ግብር መሰብሰብ የማይቻል በመሆኑ የጨረባ በጀት ነው። በእርግጥ የአብይ አህመድ ህገወጥ የብር ማተሚያ ማሽን እስካለ ድረስ ይህ ለብልጥግና አያስጨንቅም። የቻለውን ያትማል፣ ያልቻለውን እንደ ሀዲያና ወላይታ ዞኖች ደሞዝ የለም እያለ ጥገኛ ሲቪል ሰርቫንቱን በረሃብ ሊገርፍ ያሰበ ይመስላል። የ2017 ዓመተ ምህረት በጀት መንግስት ለመሰብሰብ ባቀደውና በወጪው መካከል የ358.5 ቢሊዮን ብር ያልተጣራ የበጀት ጉድለት መታየቱን የገንዘብ ሚኒስቴር ይፋዊ መረጃ ያሳያል። ይህ ማለት ለ2017 ዓመተ ምህረት በጀት ዓመት የታየው የ358.5 ቢሊዮን ብር ያልተጣራ የበጀት ጉድለት የዛሬ 4 ዓመት 2012 ከነበረው አጠቃላይ የአገሪቱ በጀት ይበልጣል። እንዲያውም በ2009 ዓመተ ምህረት ላይ የኢትዮጵያ አጠቃላይ በጀት 274.3 ቢሊዮን እንደነበር በማስታወስ ዛሬ የአገሪቱ የገንዘብ መግዛት አቅም ወገቡ ተመትቶ ግሽበቱ የደረሰበትን ጣራ ተመልከቱት። የገባንበትን የኢኮኖሚ ቅርቃር ልብ በሉት። ይህ ነው የአብይ አህመድ የጦርነት ፖሊሲ ውጤት። ኢትዮጵያ ከጦርነቱ በፊት የነበራትን ዓመታዊ በጀት ስንመለከት በ2010 320.8 ቢሊዮን ብር፣ በ2011 346.9 ቢሊዮን ብር፣
በ2012 386.9 ቢሊዮን ብር እንደነበር ያስታውሷል። የ2017 ዓመተ ምህረት በጀት ጉድለት ከ2011 ዓመቱ አጠቃላይ አገራዊ በጀት በ12 ቢሊዮን ብር ይበልጣል። ኑሮውም እንዲህ ነው የተሰቀለው። ከ300 ቢሊዮን ብር በታች የነበረው የኢትዮጵያ ዓመታዊ ባጀት ዛሬ እንዲህ ያደገው አብይ እድገት በማምጣቱ ሳይሆን የአገሪቱ የገንዘብ መግዛት አቅም በእጅጉ ከመዳከሙና ከዋጋ ግሽበቱ ጋር የሚገናኝ ጉዳይ ነው። የዚህ ዋነኛ መንስኤ የጦርነት አዙሪት ነው። አብይ አህመድ ወደ ስልጣን ከመምጣቱ በፊት ከአገሪቱ አጠቃላይ በጀት ከ60 በመቶ የሚበልጠው ለትምህርት፣ ለግብርናና ለመሰረተ ልማትና ለጤና ማስፋፊያ እንዲሆን ተብሎ ይበጀት ነበር። አብይ ወደ ስልጣን ከመጣ በኋላ በተለይ ከ2013 ወዲህ የአገሪቱ ባጀት ወደ ጦርነት በመዞሩ በዋጋ ግሽበት ዜጎች ጎብጠዋል፣ የከተማ ረሃብ ገብቷል። በዚህ ሁኔታ ያለችን አገር የኢትዮጵያ ኢኮኖሚ በመጪው 2017 በጀት ዓመት የ8.4 በመቶ እድገት ያስመዘግባል የሚል ነጭ ውሸት በብልጥግና ሞንታርቦዎች እንዲነገር ትዕዛዝ ወርዷል። ከሰሞኑ እነዚህን ሞንታርቦዎች ሲጮሁ እንሰማቸዋለን። በሌላ በኩል አብይ አህመድ በሕገወጥ መንገድ ገንዘብ አትሞ ወደ ገበያ መልቀቁን ዘንድሮም ገፍቶበታል። እኛም ግፋ በለው ይገፋል በግዱ ያገሩ ገመገም ሲጠፋው መንገዱ እያልነው ነው። ቀውስ ማምረት የማይሰለቸው ያገዛዝ ራሱ በፈጠረው የኢኮኖሚ ድቀት ውስጥ እየጓጎጠ በሕዝቡ ትግል ተውጦ መጥፋት አለበት። ይህን ከሚውጠው በላይ የሚያላምጥ የሆዳሞች ስብስብ በሕዝብ ትግል መቅበር የግድ ነው። ትግላችን ከአርበኛ ፋኖ መኳንንት ቢዛሞ ወለጋ። ክፍል 9 የጠላት ሁኔታ ትንተናን በተመለከተ አማራዎች ኢትዮጵያ በፌዴሬሽን ከተዋቀረች ጀምሮ ያለውን የተለወጠ አገራዊ ሁኔታ የመረዳት ችግር አለብን። ብዙዎቻችን በስራ ያለውን መንግስታዊ አወቃቀር አብዛኛዎቹ ብሔረሰቦች ቢያንስ የየብሔረሰቦቹ ልሂቃን አጥብቀው የሚደግፉት አይመስለንም። ከዚህ የተነሳሳተ ግንዛቤ በመነሳት አገዛዙን እና በስራ ላይ ያለውን ፌዴራላዊ አወቃቀር ብዙዎች አንቅረው የተፉት ይመስለናል። አገዛዙ በመሳሪያ ኃይል ብቻ የተንጠለጠለ ይህ ነው የሚባል የህዝብ ድጋፍ የሌለው የሚመስለንም ብዙዎች ነን። እውነታው ግን ከዚህ የተለየ ነው። አገዛዙን በተለያየ መነሻ የሚደግፉት ብዙ ኃይሎች አሉ። አንዳንዶች አሁን ያለው ፌዴሬሽን እንዳይፈርስ ስለሚፈልጉ ይደግፉታል። አንዳንዶች ሁኔታዎችን በሃይማኖት መነጽር በማየት አብይ የሚመራውን አገዛዝ ይደግፉታል። አንዳንዶች አብይ ከሌለ ኢትዮጵያ ትፈርሳለች በሚል ምክንያት ይደግፉታል። አንዳንዶች ይህ አገዛዝ ከሌለ የዘረፍነውንና የምንዘርፈውን ማስጠበቅ አንችልም በሚል ይደግፉታል፣ ወዘተ ወዘተ። ስለሆነም የድጋፍ መነሻቸው የተለያየ ቢሆንም አገዛዙን የሚደፍሩ ብዙ ኃይሎች እንዳሉ መገንዘብ ያስፈልጋል። ይህ ብቻ ሳይሆን የአብይ ቡድን ከተባበሩት አረብ ኤሚሬቶችና ከሌሎች የውጭ ኃይሎች ጋር ያለውን የጠበቀ ግንኙነት መገንዘብ ያስፈልጋል። በአጠቃላይ የአብይ ቡድን ሊወድቅ አንድ ሐሙስ የቀረው አይደለም። 11ኛው ሰዓት ላይ ያለ አገዛዝ ነው የሚለው ትንታኔ የተሳሳተ ነው። ይህ ማለት ግን አገዛዙ የሕዝብ ቅቡልነት ያለው ጠንካራ አገዛዝ ነው ማለትም አይደለም።
በጣም ብዙ ድክመት ያለበት አገዛዝ መሆኑ አይካድም። ቁም ነገሩ ይህን አገዛዝ በመረጃ ላይ ተመስርተን በልኩ መገንዘብ ይኖርብናል የሚለው ነው። አጣጥለንና አቃለን ልናየው አይገባም። በዚያው መጠን አጋነን ልናቀርበውም አይገባም። በየጊዜው በመረጃና ማስረጃ ላይ ተመስርተን መተንተን ይገባናል። በዚህ ረገድ በአማራ ታጋዮች ዘንድ ትልቅ ችግር አለ። የተለወጠውን አገራዊ ሁኔታ በልኩ መረዳትን በተመለከተ ከዚያ በፊት የነበረውን ጸረ አማራ ትርክት አቆይተን በኢትዮጵያ ከፋሽስት ጣሊያን ወረራ ወዲህ ያለውን ሁኔታ በምንመለከትበት ጊዜ የአማራን ሕዝብ የሚመለከቱ ብዙ ለውጦች ተካሂደዋል። የአማራ ሕዝብ የሌሎችን ብሔረሰቦች ቋንቋና ባህል ያጠፋና ያዋረደ፣ የሌሎችን መሬት የወረረ ወዘተ ተደርጎ ብዙ ተጽፏል፣ ብዙ ተሰብኳል። የ1966ቱ አብዮት ወዲህ ደግሞ በኢትዮጵያ ብዙ ነገሮች ተቀይረዋል። የ1967ቱን የመሬት አዋጅ ተከትሎ በርካታ አማራዎች ከመሬታቸው እየተነቀሉ ተባረዋል፣ ተፈናቅለዋል። መሳደዱ ከ1983 ዓመተ ምህረት ወዲህ የተተከለውን ብሔር ተኮር ፌዴሬሽን ተከትሎ በስፋት ቀጥሏል። የአማራ ሕዝብ ከኦርቶዶክስ ክርስትና ውጭ ያሉትን ሃይማኖቶች እንደማያከብር፣ የሌሎችን ብሔረሰቦች ማንነት እንደማይቀበልና እንደማያከብር ወዘተ የሚገልጹ አውዳሚ ትንተናዎች ቀርበዋል። የአማራን ሕዝብ ከሌሎች ኢትዮጵያውያን የሚነጥል አደገኛ ትርክት ትልቅ ቦታ እንዲይዝ ተደርጓል። በዚህ ትርክት አማካኝነት አማራ ከያለበት ሲሳደድና ሲጨፈጨፍ መቆየቱም እውነት ነው። ይህን የተቀየረውን አገራዊ ሁኔታ መገንዘብ በጣም አስፈላጊ ነው። ይህን አገራዊ ሁኔታ በሚገባ የተገነዘበ ታጋይ በማያወላዳ ሁኔታ ሁሉንም ሃይማኖቶች ማክበር እንዳለበትና የሚያከብር መሆኑን በተግባሩም ጭምር ማረጋገጥ እንዳለበት ይረዳል። ይህን አገራዊ ሁኔታ በልኩ የተገነዘበ ታጋይ የብሔረሰቦችን መብት ማክበር እንዳለበትና የሚያከብር መሆኑንም በተግባሩ ጭምር ማረጋገጥ እንዳለበት ይረዳል። ይህን መሰረታዊ መነሻ ይዘን የፋኖ አርበኞች ያሉበትን ሁኔታ በምንገመግምበት ጊዜ ብዙ ጉድለት እንገነዘባለን። አንዴ አሁን ያለውን ፌዴሬሽን ለማስወገድ እንደሚታገሉ ይናገራሉ። በዚህም የብዙ ብሔረሰቦችን ድጋፍ ያጣሉ። ሌላ ጊዜ እንደ ሃይማኖት ሰባኪ ትልቅ መስቀል ባንገታቸው አንጠልጥለው ይታያሉ። በዚህም የሌሎችን ሃይማኖቶች መብት አያከብሩም የሚለውን የጠላት ፕሮፓጋንዳ እውነትነት ያረጋግጣሉ። የፋኖ አርበኞች ሴኩላር ሆነው መገኘት ይኖርባቸዋል። ሁሉም ሃይማኖቶች በእኩልነትና በፍትሃዊነት የሚንቀሳቀሱባትን ኢትዮጵያ ማየት እንደሚፈልጉ ማስገንዘብ ይጠበቅባቸዋል። በተግባርም ይህን ማድረግ አለባቸው። የፋኖ አርበኞች ስለ ፌዴሬሽኑ ማፍረስ ከመናገር ተቆጥበው የኢትዮጵያ ሕዝብ በነጻነት በሕዝበ ውሳኔ በምን አይነት አወቃቀር መተዳደር እንደሚችል እንደሚወስን ከተደረገ በኋላ የሕዝቡን ውሳኔ እንቀበላለን ቢሉ ተመራጭ ይሆናል። ኦርቶዶክስ ተዋሕዶ ክርስትናን የሚከተሉት ብዙ አማራዎች አሉ። እስልምናን የሚከተሉ ብዙ አማራዎችም አሉ። ፕሮቴስታንት የሆኑ ብዙ አማራዎች አሉ። ብዙ ካቶሊኮችም አሉ። ብዙ ይሁዳውያንም አሉ። ሃይማኖት የሌላቸው ሊኖሩ ይችላሉ። የአማራ ታጋዮች ዓላማ መሆን ያለበት ከዚህ ወይም ከዚያ ሃይማኖት ጋር መወገን አይደለም። የአማራ ታጋዮች ዓላማ መሆን ያለበት ሁሉም ሃይማኖቶች በእኩልነትና በፍትሃዊነት መንፈስ የሚንቀሳቀሱበትን ሁኔታ መፍጠር ነው። ልዩ ድጋፍ የሚፈልግ ሃይማኖት የለም። እንኳን የሌለውን ቢኖርም ልዩ ድጋፍ መስጠት የለብንም። ክፍል 10 የፖለቲካ ድርጅት ግንባታና አመራርን በተመለከተ
የአማራ ሕዝብ ለህልውናውና ለነጻነቱ በሚያካሂደው አብዮታዊ ትግል ውስጥ ከሁሉም በላይ ትኩረት ሊሰጠው የሚገባው የፖለቲካ ድርጅት ግንባታና አመራር ነው። እንዲሁም ከሌሎች የፖለቲካ ኃይሎች ጋር እንዴት መስራት እንዳለበት ነው። የትግሉ ራስ የፖለቲካ ድርጅት ኃይል ነው። በፖለቲካ ድርጅት የማይመራ ትግል ከንቱ ነው፣ ለውጤት አይበቃም። የትኛውንም ያክል የመዋጋት ችሎታ ቢኖር፣ የትኛውንም ያክል ብዙ ታጋይ ቢኖርና ዘመናዊ መሳሪያ ቢታጠቅ ሰራዊቱ በጠንካራ የፖለቲካ ኃይል ካልተመራ ከሽፍታ ቡድን ወይም ከጦር አበጋዝ የዘለለ አይሆንም። ሕዝብን የሚያሻግር ውጤትም ሊያመጣ አይችልም። ስለሆነም ትግሉ ለድል እንዲበቃ ሁል ጊዜ በድርጅት ግንባታና አመራር ላይ ማተኮር ያስፈልጋል። ጠንካራ የፖለቲካ ድርጅት መገንባት የሚቻለው ደግሞ ከምስረታው ጀምሮ እስከ ተግባራዊ አመራሩ በዲሞክራሲ መርህ ሲመራ ብቻ ነው። ሁሉም ታጋይ ሐሳቤን ብገልጽ አደጋ ይደርስብኛል ሳይል በነጻነት የመናገርና ሐሳቡን የመግለጽ መብቱ መከበር አለበት። በዚህ መንገድ ሁሉም አካል በየደረጃው መወያየት አለበት። ውሳኔዎች ሲሆን በሙሉ ድምፅ ካልሆነ ግን በአብላጫ ድምፅ መጽደቅ አለባቸው። ውሳኔዎችን ያልደገፈ አካል አቋሙን በልዩነት የማስመዝገብ መብት አለው። ይሁን እንጂ በአብላጫ ድምፅ የተወሰነውን ውሳኔ የመፈጸምና የማስፈጸም ግዴታ አለበት። በተመሳሳይ መልኩ ሐሳባቸው በድምፅ ብልጫ የተሸነፈው አካላት መብት ደግሞ መከበር አለበት። አብላጫ ድምፅ ያገኘው ሐሳብ ተፈጻሚ ይሆናል። አብላጫ ድምፅ ያላገኘውን ሐሳብ የደገፉት መብት ደግሞ ይከበራል። ከብዙሃኑ የተቃረነ አቋም በመያዛቸው የሚደርስባቸው አንዳችም ነገር መኖር የለበትም። በዚህ መንገድ የሚገነባው ድርጅት አጠቃላይ የትግሉን ራዕይ፣ ተልዕኮና ግብ ይቀርጻል፣ ስትራቴጂ ይነድፋል፣ ድርጅታዊ መዋቅር ያዘጋጃል፣ ያጸድቃል፣ ኃላፊነት ያከፋፍላል። በራሱ በፖለቲካ ድርጅቱ ውስጥም ሆነ በሰራዊቱ ውስጥ ያሉትን ሁኔታዎች በየጊዜው እየገመገመ አቅጣጫ ያስቀምጣል፣ ወዘተ ወዘተ። ከላይ በቀረበው መስፈርት የአማራ ፋኖ ያለበትን ሁኔታ ስንገመግመው የሚገኝበት ሁኔታ በጣም ደካማ መሆኑን እንገነዘባለን። ፋኖ ከርዕዮተ ዓለምና ከሌሎች ጉዳዮች ጋር በተያያዙ ብዙ ችግሮች ቢኖሩበትም ቁልፉ የፋኖ ድክመት ከፖለቲካ ድርጅት ግንባታና አመራር ጋር የተያያዘ ነው። የትግሉ ራስ የፖለቲካ ድርጅት ሆኖ ሳለ ጠንካራ የፖለቲካ ድርጅት በመገንባት ረገድ ያለበት ደረጃ አሳፋሪ ሁኔታ ላይ የሚገኝ ነው። ለዚህ ችግር ብዙ ምክንያቶች መዘርዘር የሚቻል ቢሆንም ዋነኛው ችግር የፋኖ አርበኞች የርዕዮተ ዓለም ጥራት ጉድለት፣ ብሔረተኝነትን በውል የተገነዘቡ አለመሆን ነው ማለት ይቻላል። የፋኖ አርበኞች ብሔረተኝነትን በውል ተገንዝበውት ቢሆን ኖሮ የአማራ ትግል በጠንካራ ድርጅት የሚመራና አብዮታዊ ባህሪ ያለው መሆን እንዳለበት ይገነዘቡ ነበር። የፋኖ አርበኞች ብሔረተኝነትን በውል ተገንዝበውት ቢሆን ኖሮ በመካከላቸው ጠንካራ የጓዳዊ መንፈስ ይፈጠር ነበር። መተማመንና መከባበር ይሰፍን ነበር። እከሌ ሊቀመንበር ሆኖ እከሌ ጸሐፊ ሆኖ በሚል አጀንዳ ውስጥ አይጠለፉም ነበር። ብሔረተኝነትን በውል ተገንዝበውት ቢሆን ኖሮ ከኔ ይልቅ እኛን ያስቀድሙ ነበር። መፍትሄው ብሔረተኝነትን ማስረጽ ነው። መፍትሄው በብሔረተኝነት ርዕዮት ላይ የተመሰረተና በብሔረተኝነት ርዕዮት የሚመራ ጠንካራ የፖለቲካ ድርጅት መገንባት ነው። የሰራዊት ግንባታና አመራርን በተመለከተ በሽምቅ ትግል የታጀበ አብዮታዊ ትግል የሽምቅ ትግልን ባህሪ በሚገባ የተገነዘበ ጠንካራ ሰራዊት፣ የሰራዊቱ ጥንካሬ ምንጭ የሚመራበት ርዕዮት፣ ሰራዊቱን የሚመራው የፖለቲካ ድርጅት ጥንካሬ፣ የሚያካሂደው ያልተቋረጠ ስልጠናና የሰራዊት ግንባታና ከሁሉም በላይ ከህዝቡ የሚያገኘው ድጋፍ ነው። የፋኖ ሰራዊት የሽምቅ ትግል ስትራቴጂንና ታክቲክን በሚገባ የሚያውቅ ከፍተኛ ህዝባዊ ወገናዊነት ያለው በጥብቅ ዲሲፕሊን የሚመራ መሆን ይኖርበታል። ሰራዊቱ ባኗኗሩ በህይወቱ የህዝቡን ልብ ማግኘት መቻል አለበት። ለዚህም ሲባል ከፍተኛ ዲሲፕሊን ያለው
የሕዝቡን እሴት የሚጠብቅና የሚንከባከብ ታታሪና ሰርቶ የሚያሰራ ሁልጊዜም የሚማር በየትኛውም ሕዝብን የሚጎዳና የሚያስከፋ ተግባር ላይ ተሰማርቶ የማይገኝ ሕዝብን የሚያማርሩ ሌቦችንና ሽፍታዎችን ከራሱ ከሕዝቡ ጋር በመሆን የሚቀጣ መሆን ይኖርበታል። ከላይ የቀረበውን መነሻ ይዘን የፋኖ ሰራዊት ያለበትን ሁኔታ ስንገመግመው ከቦታ ቦታ የሚለያይ ቢሆንም ከፍተኛ ድክመት ያለበት ሆኖ እናገኘዋለን። አንደኛ፣ ሰራዊቱ ስለ አማራ ብሔረተኝነት ያለው ግንዛቤ በጣም ደካማ ነው። ስለሆነም የሚመራበትን ርዕዮት ጠንቅቆ አያውቀውም። ሁለተኛ፣ በሁሉም የአማራ አካባቢዎች ያለውን የተበታተነ ፋኖ በአንድ ጃንጥላ አደረጃጀት አቅፎ የሚመራ ጠንካራ የፖለቲካ ድርጅት ባለመኖሩ ልክ እንደ ፖለቲካ አደረጃጀቶች ሲፈርስ ሲሰራ የሚውል ነው። ሶስተኛ፣ ሰራዊቱ በጠንካራ አደረጃጀትና ዲሲፕሊን እየተመራ ራሱን በስልጠና ለማጠናከር የሚያደርገው ጥረት ደካማ ነው። በብዙ አካባቢዎች የሚታየው የዲሲፕሊን ድክመት ምክንያት የፋኖ ሰራዊት በሕዝቡ ዘንድ ያለው ተቀባይነትም የሚያወላዳ አይደለም። ከሁሉም በላይ ፋኖ በሽምቅ ትግል መርህ እየተመራና ራሱን በዚያ መንፈስ እያዘጋጀ ነው ለማለት አያስደፍርም። ብዙ መታረምና መስተካከል ያለባቸው ድክመቶች አሉ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። አድማጮቻችን፣ በዛሬ ከማህደራችን ዝግጅታችን የምናቀርባቸው ሁለት ትንታኔዎች የቀረቡት በ2004 ዓመተ ምህረት ነበር። ማፈናቀል፣ ሕዝብ ጥላቻና ዘረኝነት። ብሔረተኝነት በመሰረቱ ከሀገር ወዳድነት የሚለየው ገንቢና ተራማጅ ባለመሆኑና በጥላቻ ላይ በመመስረቱ ነው። የወያኔ ብሔረተኝነት ከጥንስሱ ገና በናቅፋ ደደቢት ብቅ ሲል ጠባብና በአማራ ጥላቻ ላይ የተገነባ ነበር። ወይን ጋዜጣቸው ትግላችን ጸረ አማራ ጸረ ኢምፔሪያሊስት ነው ከማለቱ ሌላ የመጀመሪያው የወያኔ መርሃ ግብር ወይም ፕሮግራም በግልጽ ጸረ ሸዋ አማራ ነን ከማለቱ በተጨማሪ የኢትዮጵያ ሕዝብ በአንድነት ሊኖር ይችላል የሚሉ ሁሉ ተንኮለኛ አማራዎች ናቸው ብሎም ነበር። መለስ ዜናዊ ሆነ ስብሐት ነጋ ወጣትነታቸውን ያሳለፉት በአማራ ጥላቻ ነው። የቆየ የባንዳነት ቅርስም አለ። ለማንኛውም የወያኔ ታሪክ መሰረቱና እምብርቱ ጸረ አማራነትና ጸረ ኢትዮጵያዊነት መሆኑ ላይ ክርክር የሚያሻው አይደለም። ዛሬ ወያኔ በአማራዎች ላይ ያተኮረ ጥቃት በሰፊው እያካሄደ ነው። በአማራው ላይ ጸና እንጂ ወያኔ ጋምቤላና ኦጋዴን ነዋሪዎችን ለምሳሌ በዘር ጥላቻ ደረጃ እያጠቃና እያፈናቀለ ነው። ወያኔ በተለይም መለስ፣ ስብሐት፣ በረከትና አልፎም ሻዕቢያ በተለየ ደረጃ በአማራው ላይ ልዩ ጥላቻ አላቸው። ኦሮሞንም፣ ሶማሌውንም፣ ጉራጌውንም ወዘተ ግን አይወዱም። ይህ ግልጽ ነው። ወያኔና ሻዕቢያ ገና ከጥንቱ ትምክህተኞች ናቸውና የኢትዮጵያ አንድነት ጉዳይ አማራውን እንጂ ሌላውን አይመለከተውም ብለው ሲለፍፉ ቆይተዋል።
እውነታ በሚለው የሻዕቢያ አማርኛ መጽሔት ቃለ መጠይቅ ሲደረግለት ኢሳይያስ አፈወርቂ ይህንኑ ተናግሯል። የኢትዮጵያ ሕዝብ ሁሉ ለአገሩ አንድነት እንደሚጨነቅ ግን በገሃድ ትምህርት ለሁሉም ተሰጥቷቸዋል። ወያኔ በግምቱ አማራውን ካንበረከከና ኦሮሞውን ቅስሙን ከሰበረ ግቡ የሚሟላ ይመስለዋል። ይህ ግን ቅዠቱ ነው። የጎንደርና ወሎን መሬት ወደ ትግራይ ሲያጠቃልልም የቋራን መሬት ለሱዳን ሲሰጥ ዋልድባን ሲደፍር ወዘተ ይህ ሁሉ በወያኔ ግምት አማራውን ማዳከሙ ነው። ኢትዮጵያዊነትና አማራነት ግን ተወራራሽ አይደሉም። ኢትዮጵያን ለማውደም አማራን ማምከን የሚለው የወያኔ አቋም ውድቅ ነው። ኢትዮጵያዊነት በአንድ ብሔር ብቻ የሚገለጽም አይደለም። የአማራው ሕዝብ ኢትዮጵያዊ ነው። እውነቱ ቢነገር ወያኔ ገዢ መደብ ያለው የአማራ ሕዝብ ከትግራይና ኤርትራ ሕዝብ በበለጠ የተበደለ ነበር። አብላጫው ኢትዮጵያዊ ዜጋ ኢትዮጵያዊ ነው። እንደ አንዳንዶቹ ኢትዮጵያዊነት ላይ ልደራደር ባይ አይደለም። ማፈናቀሉም ሆነ ጥቃቱ አማራው ላይ ቢያተኩርም አርባ ጉጉና በደኖ ብንልም ኦጋዴንም ጋምቤላም አፋርም ሲዳማውም ከፍጅትና ከመፈናቀል አልዳኑም። የማንነታችንና የትግላችን የአንድነታችን መሰረት ግን ሁሌም ብሔር ብሔረሰብ ሳይሆን ኢትዮጵያዊነታችን መሆኑን መርሳት ከቶም አይገባም። ለወያኔ ወፍጮ ባቄላ ልናቀርብለት ካልተነሳን በስተቀር ክስተቱ የወያኔን ዘረኛነት ቁልጭ አድርጎ አላይላለውም የሚያሳይ ነው። የመለስ አገዛዝ ዕድሜውን ሊያራዝም የቻለው ሕዝብን በመከፋፈል ነው። በ1983 ዓመተ ምህረት ጸረ አማራነትን ወያኔ ሲያናፍስ በብሔረሰብ ደረጃ ከመቅጽበት የፈሉት ቡድኖች ወያኔን አጅበው ያን የሽግግር ተብዬ አሳፋሪ ሂደት አድምቀዋል። ወያኔን ደግፈው እጅ አውጥተዋል፣ ሰግደዋል። ሳይውል ሳያድር ግን ወያኔ አንቅሮ ተፍቷቸዋል። ሹመታቸውም ተኖ ቀርቷል። የወያኔ ጸረ አማራነት በመሰረቱ ጸረ ኢትዮጵያዊነት በመሆኑ ለአማራ ብቻ የመጣ መርገም የመሰላቸው ወዲያውኑ ሁሉንም ወያኔ ገርፏል፣ አቃጥሏል። ከወያኔ በማበር አማራን እናወድማለን ብለው በበደኖም አሰቦትም አርባ ጉጉም ፍጅት በደም የተጨማለቁትም ሁሉ በወያኔ ተዋርደው ለስደት ተዳርገዋል። ወያኔ በአማራውም በአኟኩም በሶማሌውም በሲዳማውም ወዘተ ላይ የመጣ በከራ ነው። ይህን በመገንዘብና በደረጃ አኳያ ባንዱ ላይ የሚደርሰው በደል በወያኔ ፍርሃት የተነሳ ከሌላው አንጻር የጠነከረ ወይም የቀነሰ ቢሆንም መነሻና መድረሻው ግን የወያኔ ጸረ ኢትዮጵያዊነት ነው። ይህንን በመገንዘብ ነው መፍትሄ መሻት መጣር ያለብን። በወያኔው መንገድ በአጸፋ መስጠት ደረጃ መንቀሳቀሱ የሚያዋጣና የሚጠቅም ሊሆን አይችልም። ወያኔ በቀደደው የብሔረሰብ ክፍፍልና መደራጀት ጎዳና መንጎዱ ተሞክሮም አላዋጣም ያለ ነውና ዳግም በዚያ ለመኳተል መነሳቱ ፍሬ አልባ ነው። ወያኔ ገና ሲመሰረት ትግሌ ጸረ አማራ ነው ብሏልና ነጋ ጠባ እነመለስም ሆኑ እነ ስብሃትም አማራውን ሲያጠቁ የሰማነውና ያየነው ነውና ወያኔ ጸረ አማራ ነው በሚል አዲስ ዜና ያገኘን ይመስል መናወጥ የለብንም። ወያኔ ጸረ አማራም ጸረ ኢትዮጵያም ነው። ቁም ነገሩ እንዴት ተባብረን ይህን ጭራቅ እናስወግዳለን እናጠፋለን የሚለው ነው። ይህ ደግሞ መተባበርን ይጠይቃል። ቢያንስ ኢትዮጵያዊነትን የትግላችን መሰረት ማድረግ። ኢትዮጵያዊነትን በሰበብ አስባቡ ትተን ወደ ብሔረሰብና ጎጥ ደረጃ ከወረድን ከተከፋፈል አገራዊና ኢትዮጵያዊ ሰልፍና እይታን ከዘነጋን መጨረሻው ለወያኔ እንጂ ለአገራችንም ከቶም የሚጠቅም አይሆንም። ነጋ ጠባም በወያኔ ጸረ ኢትዮጵያዊነት ላይ ብዥታን ማስተናገድ አንችልም። ይህ ቡድን ይህ የነመለስና የስብሃት ጥርቅም ይህ ትምክህተኛ የትግራይ ስብስብ የለየላቸው ጸረ ኢትዮጵያና የሕዝብ ጠላት መሆናቸውን ማወቅ ያሻል። ይህ ከታወቀና ወያኔ ጠላት ተብሎ ከተፈረጀ መፍትሄውን በሥራ ማዋል የምንችልበት ሁኔታ ይኖራል። ከመለስ ተጣላን ብለው ግን ወያኔነትን የሚያቀነቅኑትን ጸረ ሕዝብ ወንጀለኞችን የባዕድ ቅጥረኞችን ሁሉ መሪና ታዳጊ ብሎ ማቀፉ ከቀጠለ ደግሞ ስሬት ሳይሆን ውድመትና ድቀት እድላችን ሆኖ እንደሚቀጥል ማወቅ ይኖርብናል። ከመለስ ተለየን፣ ከሕዝብ ጎራ ተቀላቀልን የሚሉ አስመሳዮች የወያኔን ገበና ከመደበቃቸው ሌላ ቡድናቸው የፈጸማቸውን ወንጀሎችንም ሸፋፍነው ማለፍ የሚፈልጉ ናቸው። አንድም ቀን ወያኔ
የጎንደርንና ወሎን መሬቶች ዘርፎ ከትግራይ ማጠቃለሉን፣ አማራውን ማፈናቀሉን፣ እስረኞቹን ደብዛ ማጥፋቱን ሲጠቅሱ ወይም ሲያወግዙ አይሰሙም። ለውጥ የሚፈልጉት ሁሉም በወያኔ ወይም በትግሬ በላይነት ስር ነው። ሻዕቢያም ቢሆን ኢትዮጵያዊነትና አማራነትን ተወራራሽ አድርጎ በጠላትነት ፈርጆ ታጋይ ኢትዮጵያዊ ኃይሎችን ሲያደናቅፍና ሲያዳክም ሲከፋፍልም ቆይቷል። ሌሎች ደግሞ መርሃ ግብራቸውም ሆነ የቀን ተቀን ስምሪታቸው የሚወጣው ከባዕዳን ሆኖ ሀገር የሚጠቅም ሳይሆን ለጌቶች ነጮች የሚበጅ መንገድ የሚካሄድ ሆኖ ማፈሪያነታቸው ቀጥሏል። የሀገር አንድነትን ለአደጋ የሚያጋልጡትንም አገር ወዳድ ኃይል ብለው ለማቀፍ ዓይናቸውን ጨፍነው ሊሞኙና ሊጋለቡ የተጎነበሱ ዜጎችም በተለይ በባዕድ አገር ጥቂት አይደሉም። ይህ ሁሉ መዘበራረቅና መደነጋገር የሐሳዊ መሲሖችና አጭበርባሪ የፖለቲካ ነቢዮች መፍላት ትግላችንን ይበልጥ ከባድ አድርጎታል። አፈጮሌ ጥራዝ ነጠቆች መድረክ ይዘው የፖለቲካ አዋቂና መሪ ነን ሲሉ የሚወናበደውና የሚያጨበጭበው በዝቶ መድረኩ ደፍርሷል። ሐቁ ይነገር ከተባለ ብዙ ተሞክሮን ነበረን፣ ግና መገንዘቡ ያቃተን ይመስላል ቢባል ስህተት አይሆንም። ወደ አፍሪካይቱ አገር ሴኔጋል እይታችንን ብንወስድ አምባገነን ለመሆን ከጅሎ የነበረው ፕሬዝዳንት አብዱላሂ ዋዴ በምርጫ ሲሸነፍ ውጤቱን ተቀብሎ ስልጣን ለቋል። በ1997 ዓመተ ምህረት በምርጫ የተሸነፈው መለስ ህዝብን ፈጅቶ በስልጣን ቀጠለ እንጂ ተሸነፍኩ ብሎ ስልጣን አልለቀቀም። አልታደልንም ተብሎ የሚታለፍ አይደለም። መለስ ዜናዊ ለባዕዳን አድሮ የባዕዳን ድጋፍን አግኝቶ የባጀብን እርኩስ ኃይል ነው። ሽንፈቱ በባዕዳን እርዳታ የሚመጣ አይደለም፣ የሚፈልጉት አሽከራቸው ነውና። ሽንፈቱ ከወያኔ ባልተለዩና ወያኔም በሆኑ አስመሳይ ተቃዋሚነን ባዮች መሪነት የሚከሰት አይደለም። የወያኔ ሽንፈቱ ለባዕዳን አድረው የባዕዳን ተልእኮን ሊያሟሉ በተነሱትም የሚመጣ አይደለም። የወያኔ ሽንፈት እውን የሚሆነው ወያኔ የኢትዮጵያ ጠላት ነው ብለው አምረው ሊያጠፉት ተነስተው በሚታገሉት ዜጎች ብቻ ነው። የኢትዮጵያ ቀውስ ተፋፍሞ ወደ ፍንዳታው እያመራ ባለበት ቀዝቃዛ ውሃ በእሳቱ ላይ ሊቸልሱ የሚቅበዘበዙ በዝተዋል። በ1997 ምርጫ ጊዜ የወያኔ ሽንፈት አፍጦ ሲመታ ጸረ ወያኔ ነን ያሉ ስንቶቹ የትግራይ ተወላጆች የወያኔ ደጋፊ እንደሆኑ ታዝበናል። ዛሬ ተቃዋሚ ነን የሚሉት ደግሞ ባለሀብትና ከበርቴዎች በመሆናቸው ወያኔ ቦዘኔ የሚለውን ሰፊ ሕዝብ ከወያኔ ባልተናነሰ ይፈሩታል። በወያኔ ዘመን የከበሩትም ስር ነቀል ለውጥን ይፈራሉ። ይህን ሁሉ ተገንዝበን ጋሬጣዎቹን ማስወገድ አለብን። ግዳጁ ብዙ ነው፣ ፈተናው ከባድ ነው። የአገር ጉዳይ ነውና ላይችል አይሰጠውም ነውና በራሱ ሀገር የሚፈናቀለው መሬቱን የሚነጠቀውና የሚፈጀው ሕዝብ ከእንግዲህ አበዛችሁት ብሎ በጠላቶቹ ላይ ሊነሳ ሊያምጽና ገዢነን ያሉትንም ሊያስጨንቅና ሊቀጣ ይገባዋል። ሌላ መንገድ ሌላ መፍትሄ የለም። በሰላም ወያኔን ማስወገድ የሚሉን ዘላለማዊ ባርነትን ሰባኪዎች ወይም የወያኔ ስርዓት የትግሬ የበላይነት ገዢነት የሚሉት እንዳይነካ የሚፈልጉ ብቻ ናቸው። ልንነቃባቸው ይገባል። የኢትዮጵያ ሕዝብ የተከበረና ሊከበርም የሚገባው ነውና ማንም ጥራዝ ነጠቅ ልምራህ በስምህ ልንጫጫ ሊለው የሚጠበቅ አይደለም። የተቃዋሚ የፖለቲካ መድረክ የተባለውም መጽዳት አለበት። መቀለጃና የማንም መጫወቻ መሆኑ ማብቃት አለበት። የወያኔ መውደቂያ ጊዜ ደርሷል። የነጻነት ደወል ደውሏል። ጊዜው ደረሰ። የነጻነት ፋና መራራው ትግል ይግፋ መድህንህ እሱ ነውና ብሎ ያ ጀግና ትውልድ የዘመረው ዛሬም ወቅታዊ ነው። ኢትዮጵያን ለማዳን በኢትዮጵያዊነት አብረን እንነሳ። መሰረታዊ ለውጥ አብዮት ሲባል እግዚኦ ግራዎች ኮሙኒስቶች መጡ ብለው የሚርዱ የሰው በላው ካፒታሊዝም ስርዓት አዳናቂዎች ጥቂቶች አይደሉም። ስለረሱ ወይም ስለማያውቁ ነው እንጂ አሜሪካን ከእንግሊዝ ለማላቀቅ የተካሄደውም ትግል
የአሜሪካ አብዮት ይባላል። እንግሊዝም የራሷ አብዮት ወይም ሪቮሉሽን ነበራት። በአሜሪካ ራሳቸውን የአብዮት ሴት ልጆች ወይም ዶተርስ ኦፍ ዘ ሪቮሉሽን የሚሉ የቀኝ ቀኞች ዛሬም አሉ። ችግሩ ከቃላት ጋር አይደለም። ደርጎችም ጓድ ይባባሉ ነበር። የዚህ መግቢያ ሚናው ጥራዝ ነጠቅነትንና ጭፍንነትን ለመውቀስ ነው። አብዮት ለውጥ የሚሉና በሕዝብ አሸናፊነት ጽኑ እምነት ያላቸው ቀቢጸ ተስፋ አያጠቃቸውም። ሰፊው ሕዝብ ያሸንፋል፣ ጭቁኑ ሕዝብ ድል ያደርጋል ሲሉ የለበጣ ሳይሆን ጽኑ እምነታቸው ነው። በመሆኑም መሥዋዕትነትን በድፍረት ይቀበላሉ። በዛሬ ነገ ጫጫታ አይደናገሩም፣ አይሸበሩም። ግራ ቀኝ መሃል እየረገጡ ሰልፍ አያበላሹም። በሕዝብ አሸናፊነት ላይ አቋማቸው የጸና ነውና ዛሬ ጠላት ያበጠ የገነነ ቢመስልም ነገ ትንፋሽ ከንቱ መሆኑን አያጠራጥርም። ዋናው ጉዳይ ጽናትና እምነት ነው። ባለፉት ዓመታት ጨለምተኝነትን ጋባዥ ሁኔታዎች በርከት ያሉ ናቸው። ታሪክም ዋሸ፣ ሕዝብም ተበላሸ ለሚሉት ክፍሎች አመቺ ሁኔታ ተፈጥሮ ነበር። ያ ሁሉ የሕዝብ ወኔ፣ ያ ሁሉ ታሪክ፣ ቅርስና ባህል የት ገባ? ምነው አፈር ሆንን? ወኔስ የት ገባ? በሚል ኡኡታ ማሰማት የግድ ሊሆንብን ከከጀለ ዓመታት አልፈዋል። ተስፋ አስቆራጭ ክስተቶች እንዳሉ ሆነው ተስፋ ሰጪ ሁኔታዎች ደግሞ ብዙ ናቸው። ለምሳሌ የወያኔ መንጋ ህዳሴ ግድብ ብሎ ገንዘብ ሊዘርፍ ሲቃጣ በዚያ ዜጎች ተሰልፈውና አዋክበው አሳፍረው ሰደውታል፣ አዋርደውታል። ይህ ያስደስታል። ሆዳሞችና ድርባዎች ደግሞ ለወያኔ ገንዘብ ሲለግሱም ታዝበናል። ተቃውሞም ግን ይብዛ ይቀጥል የምንለው ነው። እውነቱን ለመናገር ከሃዲዎች፣ አንጃዎች፣ በታኝ የወያኔ ጀሌዎች በዚያ መድረክ ይዘው ብዙ ችግር ቢፈጥሩም ቀቢጸ ተስፋን የሚጻረሩ ክስተቶች ደግሞ ጥቂት አይደሉም። ጨለማው ቢሰፍንም ጎህም ሊቀድ አለሁ ብሏል። ይህን መገንዘብና ብሩህ ተስፋን መንከባከብ ደግሞ ግዴታ ነው። በእርግጥ ከሃዲዎችና ስግብግቦች በታጋይ ድርጅቶችና በትግሉም ላይ እየዘመቱ ነገም ጨለማ ነው ብለው ለአረመኔዎቹ ሊረዱ በመራወጥ ላይ ናቸው። ካባና ጭምብላቸው መጋለጥ አለበት። ከቅርብ ጊዜ ወዲህ ግን ሀገር ወገን ብሎ የሚነሳው ክፍል በርከትና ጠንከር እያለ ነው። በእርግጥ ፖለቲካ ከባልትም ደረጃ ወደ የጦፈ ቲያትርነት ወርዷል። ፖለቲካ እንደ ቧልት የተባለው ወደ ፖለቲካ ለንግድ ሂዶ ዛሬ ደግሞ ፖለቲካ ለመድረክና ተዋናያኖች ሆኖ ወያኔ እየፈነደቀ ነው። ያሳዝናል። ከለልተኛ ፖለቲካን ያሰፍናሉ። ርዕዮት ሲሉ አበራሽ አይሉም። ውብሸት ሲሉ ተስፋዬ ታደሰን፣ አሰፋ ማሩን ይረሳሉ። እገሌ ሲሉ እነ ጸጋዬ ደብተራውን ማንሳት ያማቸዋል። የጋራ ጀግኖች ሲሉ ይጠቡና ዕውቅናን ለብዙዎች ይነሳሉ። በወያኔ ጠባብ ቦይ ሊፈሱ ይነሱና ትግሉም ድርጅቶችም ላይ አልባሌ ክስ ከምረው ዘረኝነትን ያሰፍናሉ፣ ያናፍሳሉ። ተቆረቆርን ተጠቃን ይሉና ተቃውሞ ሲዘጋጅ ሰልፍ ሲባል በቦታው የማይገኙና የታዘብናቸው ጥቂቶች አይደሉም። የአማራ ሕዝብ ተፈናቀለ፣ ተበደለ ሲባል አማራንን ወዘተነን ብለው ኡኡባዮች በተቃውሞ ሰልፍ ላይ ሲገኙ አልታዩም። ጸረ ወያኔ ነን እያሉ ለወያኔ ህዳሴ ግድብ ሲያዋጡ የታዘብናቸው ጥቂቶች አይደሉም። ወያኔም ማንነታቸውን እየነገረን ነው።
ለነገ ሂሳብ ማወራረድ መሰረት ይሆናል። ይህ እንዳለ ሆኖ ዜጎች በአገር ቤትም ሆን በባዕድ አገሮች አኩሪ ስራዎችን እየሰሩ መሆኑን መጥቀሱና ወያኔን ስላሳፈሩ ማመስገኑ የግድ ይሆናል። ሰው የለም፣ ተቃዋሚ የለም፣ ሁሉም ተኝቷል፣ ተገዝቷል ወዘተ ለሚሉት አሳፋሪ መልስ ነው ወያኔ በሄደበት ሁሉ መዋረዱ። ይህ ድል ቢሆንም አሁንም ግን የወያኔ አጫፋሪዎች በሕዝብ ጎራ ሲንፈላሰሱ ይታያሉ፣ ጭምብላቸውን አጥልቀው ተቃዋሚ መስለው። እነዚህን ሁሉም ድርጅትና ዜጋ ማጋለጥና ማስወገድ ይኖርበታል። ዛሬም ብዙ ጸረ ወያኔ ልፈፋ እያሰሙ በተጨባጭ ግን ወያኔን ሳይሆን ተቃዋሚ ድርጅቶችን አጥብቀው የሚያጠቁ አሉ። እነዚህንም ከሕዝብ ጎራ ደባልቆ መያዙ ስህተት ነው። ለወያኔ ተራ ሴራ ሰለባ መሆን ዛሬ ጅልነት ነው። 21 ውጉዝ ዓመት ተንኰላቸውን አይተናልና ላለው ሁኔታ ጠላትን ማውገዙ መውቀሱ ከንቱ ነው። ጠላትማ ጠላት ነውና ስራው የጠላት ነው። ሌላ ሊሆንም አይጠበቅም። ትኩረት ምርምሩና ግምገማው ወደ ራስ መዞር አለበት። የት ላይ ደከምን፣ የት ላይ ለጠላት አመቸን፣ የት ላይ ለጥቃት ተመቻቸን ብሎ ማወቁ የኛ ግዳጅ እንጂ የወያኔ አይደለም። በተቃዋሚ ድርጅቶች ዘንድ ህብረት ከጠፋ የችግሩ ዋና ተጠያቂ ወያኔ አይደለም። ዋናው ፖለቲካ መነገጃ ከሆነ ወያኔ ተጠያቂ አይደለም። በፖለቲካው መስክ ነጋዴና አጥራፊው ከበዛ ዋናው ተጠያቂ የህዝብ ጎራ ነው። መቀለጃና መጫወቻ መነገጃ ሆኗልና ከህዝብ እምቢታ ይጠበቃል። ለወራት የተቃወሙና የታገሉ ሙስሊም ኢትዮጵያውያን ያኮሩናል። ህዝብ ከባድ እንቅልፍ ውስጥ ገባ የሚለውን አክሽፈዋል። በጋምቤላ፣ ኦጋዴን፣ አፋር፣ አማሮች፣ ኦሮሞዎች ወዘተ እያካሄዱ ያሉት ትግልም ሁሉ የሚመሰገን ነው። በአንጻሩ ደግሞ ትከሻውን ጫንቃውን ለሸክም ያመቻቸም አለ። ከትግል አንጻር ስናየው ያንቀላፋ የሚባለው ቁጥሩ ቀላል አይደለም። ታዲያ ምን መደረግ አለበት? የህዝብን ጎራ ሰርገው የገቡትን የወያኔ ቅጥረኞችና አፍራሾች እንዴት መታገልና ማክሸፍ ይቻላል? መሰረታዊ ጥያቄዎች። የህዝብን ክቡርና ከባድ ትግል ለጥራዝ ነጠቆችና ነጋዴዎች አሳልፎ የሚሰጥ ህዝብ ከቶም ስርየትን አያገኝም። ትግሉንና አመራሩን ካስመሳዮችና ነጋዴዎች ነጥቆ በእጁ ማስገባት አለበት። ሰርጎ ገቦችን ማስወገድ አለበት። ሌላ አማራጭ የለም። ጠጣሩ እንዲላላ የላላውን ወጥር ነውና በመጀመሪያ የራስን ጎራ ማጽዳት ወሳኝ ነው። ሁሉም የህዝብ ድርጅት በዚህ ግዳጅ መሰማራት አለበት።